ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው የግሬድ 12 ዩኒት 5 የሆነው ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ስር 5.4 ስለ ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን ፓርት 1 ዲስከስ እናደርጋለን። ከዚህ በፊት የነበሩ ሀሳቦችን አውርተናል። ስለ ኢንቫይሮንመንታል ኬሚስትሪ ምን መምሰል እንዳለበት አውርተናል። አሁን ደግሞ ዲስከስ የምናደርገው ግሪን ኬሚስትሪ እና እንዴት አድርገን ነው ፕሮዳክሽናችን ክሊር የሚሆነው ወይም ክሊን የሚሆነው እንዴት አድርገን ነው ማድረግ የምንችለው የሚለውን በዛሬው ዲስከሽናችን ይዘን ጠቅልል አድርገን እሱን ዲስከስ የምናደርግ ይሆናል። ፓርት 1 ብቻ አይደለም፣ ሌሎች 3 ፓርቶች ይቀጥላል። ፓርት 1፣ ፓርት 2፣ ፓርት 3 እና ፓርት 4 ድረስ ዲስከስ የምናደርገው ስለ ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን ነው ዲስከስ የምናደርገው። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የማ ዌብሳይት ነው፣ የእናንተ ዌብሳይት ነው። ተጠቀሙበት፣ አትርፉበት እንላለን። ሀሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ዝግጁ ሆኖ ይጠብቃችኋል። ሀሳብ አስተያየቶቻችሁን እዛ ቴሌግራም ላይ አስቀምጡ እያልን እየጋበዝን ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን እንዴት አድርገን ነው ግሪን ኬሚስትሪ ወይም ግሪን ፕሮዳክሽን የሚኖረው? አት ዘ ሴም ታይም ግሪን ኬሚስትሪን በደንብ አንደርስታንድ ማድረግ የሚያስፈልገን ግሪን የሆነ ፕሮዳክሽናችን ግሪን የሆነ ወይም ኢንቫይሮንመንታችን ሊጎዱ የሚችሉ ኮምፓውንዶችን እንዳይለቀቁ በማድረግ ምን መፍጠር ነው? ክሊን የሆነ ፕሮዳክሽን የመፍጠር ዓላማ ይዞ የተነሳ ሐሳብ ነው። ኦኬ when we see green chemistry and cleaner production እነዚህ ግሪን ኬሚስትሪ እና ክሊነር ፕሮዳክሽንን ስናይ ፎከስ ቱ ዲዛይን ይኸውላችሁ ፎከስ ያደረገው ዲዛይን ኬሚካል ፕሮዳክት and process that reducing environmental harm ምን ለማድረግ ነው? ዋነኛ ዓላማው ወይም ኢላማው ዲዛይን ኬሚካል ፕሮዳክትስ ኤንድ ፕሮሰስ that reducing environmental harm ኢንቫይሮንመንቱን ሊጎዱ የሚችሉ ማንኛውን ነገር ምን ማድረግ ነው? የማስወገድ ስራ ነው የሚሰራው። ይሄ ግሪን ኬሚስትሪ ኤንድ ክሊነር ፕሮዳክሽን ዋነኛው ዓላማ ኢንቫይሮንመንታችን እንዴት ኪፕ እናድርግ ለሚለው መልስ የሚሰጥ ነው ማለት ነው። ኤቭሪዴይ ማቴሪያል ብዙ ማቴሪያሎች ኖትቡካችንን ባትሪያችንን ካልኩሌተር ሁሉ ምን ብለናል? ኬሚካል ፕሮሰስ ነው አይደለ? እነዚህ ኬሚካል ፕሮሰስ ምን አላቸው? ለአጭር ጊዜ ሊሆን ይችላል፣ ለረጅም ጊዜ ሊሆን ይችላል። ምን ሊኖራቸው ይችላል? ኢንቫይሮንመንታል ኢምፓክት ሊኖራቸው ይችላል ማለት። ስለዚህ እነዚህን ኢንቫይሮንመንታል ኢምፓክት እንዴት ሚኒማይዝ እናደርጋለን፣ ኢንቫይሮንመንቱ ላይ ሃርም እንዳይጎዱ ምን አድርገን ሚኒማይዝ ማድረግ እንችላለን የሚለውን ሐሳብ ጠቅላላ አድርጎ ዲስከስ የሚያደርገን ይሄ ግሪን ኬሚስትሪ እና ክሊነር ፕሮዳክሽን ነው ማለት ነው። ስለዚህ ክሊነር ፕሮዳክሽን ምን ኤም ያደረገው ቱ ሬዲዩሲንግ ሮ ማቴሪያል ኮንሰምፕሽን። ይኸውላችሁ ክሊነር ፕሮዳክሽን እናደርግ ምን እያደረግን ነው ማለት በተዘዋዋሪ ሮ ማቴሪያል ኮንሰምፕሽናችንን እንዴት አድርገን በአግባቡ እንጠቀም የሚለውንም እያጠናን ነው ማለት ነው። ሌላውስ ሃዛርድ ዌስት፣ ስለ ሃዛርድ ዌስትን ሬዲዩስ እንዴት እናድርግ አይደለ? ሮ ማቴሪያል ኮንሰምፕሽን መቀነስ ማለት አለአግባብ የሚወጣ ሮ ማቴሪያል ወይም ፕሮዳክቲቭ የሚሆን ሮ ማቴሪያል እንዳይኖር እንዴት አድርገን ኢፌክቲቭ የሆነ ኬሚካል ሪአክሽን ሆኖ የምንፈልገውን ፕሮዳክት ክሊነር ፕሮዳክት እንዴት ማምረት እንችላለን የሚለውን ዲስከስ። ስለዚህ ሮ ማቴሪያል ኮንሰምፕሽኑ ምን ያደርጋል? ሬዲዩስ ያደርጋል አይደለ? ስለዚህ 100 ግራም የሚያስፈልግ ከሆነ አስማች አስበሱ በ100 ግራም መስራት የሚቻለውን ነገር መስራት የሚያስችል በጣም ፕሪሳይዝ የሆነ ስራ መስራት እንድንችል ምን ማድረግ አለብን? ሮ ማቴሪያል ኮንሰምፕሽናችንን ሚኒማይዝ ማድረግ የግድ ያስፈልጋል። ኢፌክቲቭሊ የመጣውን ሮ ማቴሪያል ሁሉ በአግባቡ ለመጠቀም። በሌላ ቋንቋ ምን ያደርጋል? ሃዛርድ ዌስትን ይቀንሳል። ፖሊዩሽን ይቀንሳል አይደለ? ፖሊዩሽን አንዱ ፖሊዩሽን የሚባለው ምንድን ነው? ለምሳሌ ምግብ ሳይበላ ቀርቶ ሲቀመጥ ይበላሻል። ከዛን ተበላሽቶ አካባቢያችን ምን ያደርጋል? ያና አካባቢያችን ላይ ብንጥል ፖሊዩት ያደርጋል። ምግብ ስንሰራ ግን የሚያስፈልገን መጠን ብቻ ብንሰራስ የሚያስፈልገን መጠን ብቻ ነው እንጠቀመዋለን። ከዛ ምን አይሆንም? የተረፈ ምግብ አይሆንም አይደለ? ስለዚህ አንዱ የፖሊዩሽን ምክንያት ወይም የብክለት ምክንያት ምንድነው? ሮ ማቴሪያል በጣም ከሚያስፈልገው በላይ ብዙ ሮ ማቴሪያሎችን መጠቀምና ትርፍ የሆነው ነገር ምን ያህል ለመበላሸት አካባቢን ፖሊዩት ለማድረግ ምክንያት ስለሚሆን ፖሊዩሽንም ሬዲዩስ ያደርጋል። ሬዲዩስ ቱ ላንድ ፊል ኤንድ አትሞስፌር። ስለዚህ ሁለቱንም
ላንድ ላይ መሬት ላይ የሚከማቸውንም አትሞስፌር ላይ ያለውን ሁለቱንም ምን ያደርጋል? ያሉትን ፖሉሽኖችን ይቀንሳል። እነዚህ ሃዛርድ የሆኑ ዌስቶችን ይቀንሳል። አት ሴም ታይም ደግሞ አላስፈላጊ የሆነ ሮ ማቴሪያልን አላስፈላጊ መጠቀምን ይቀንስልናል ማለት ነው። ኒድ ፎር ግሪን ኢንዱስትሪያል ኬሚስትሪ ኢንዱስትሪያል ፕሮቫይድ ኮንቪኒየንስ። ኢንዱስትሪ እንደምታውቁት በጣም ኮንቪኒየንት ነው፣ በጣም አስፈላጊ ነው። ግን ምን አለው? ባክዋርድ አለው ወይም ሊሚቴሽን አለው። ያ ሊሚቴሽን ምንድነው? ይሄንን ዌስት ማምጣት ወይ ከባድ የሆኑ ዌስቶችን ማምጣትና ኢንቫይሮንመንቱ ሊጎዱ የሚችሉ ዌስቶችን ፕሮዲዩስ ይደረጋል ባይ ፕሮዳክት ሆኖ። እኛ የምንፈልገው ወይ ክሊነር የሆነ ነገር ሊሆን ይችላል፣ ቀጥታ ኢንቫይሮንመንታችንን የማይጎዳ ነገር ሊሆን ይችላል። ግን አሴ ባይ ፕሮዳክት የሚወጣው ነገር ምን ሊያደርግ ይችላል? ኢንቫይሮንመንታችን ሊጎዳ ይችላል ማለት ነው አይደለ? ስለዚህ ምንድነው ኢንዱስትሪ ኮንቪኒየንት ነው፣ አምነናል፣ ተቀብለናል አይደለ? እሱን ከዛ ባሻገር ግን ያንን በጣም አስፈላጊ የሆነው ኢንዱስትሪ ግን እንዴት ክሊን በሆነ ወይ እናመርታለን ነው ዋናው ዲስከስ የምናደርገው። ስለዚህ ምን ማድረግ ነው? እነዚህ ሃዛርዲየስ ኬሚካሎችን ምን ማድረግ ነው? ማስወገድ። አንዱ ኢንዱስትሪያችን ወይም ፕሮዳክሽናችን ክሊን መሆኑን ማረጋገጫ ምንድነው? እነዚህ ሃዛርዲየስ የተባሉ ኬሚካሎችን ምን ማድረግ? ማስወገድ። አስማች አስ ፖሲብል የምናመርተው ምርት ላይ የምንጠቀማቸው ሮ ማቴሪያሎች ፒውር እንዲሆን። ለምሳሌ ሃይድሮጅንን በብዙ መልኩ ማምረት ይቻላል አይደለ? በጣም ኢንቫይሮንመንቱን ሊበክል በሚችል ወይ ማምረት ይቻላል። አት ሴም ታይም ደግሞ ፒውር በሆነ መልኩ ኢንቫይሮንመንቱን ላይጎዳ በሚችል መልኩ ወይም የኢንቫይሮንመንታል ኢፌክቱ በጣም ትንሽ በሆነ መልኩ ማምረትም ይቻላል። ስለዚህ የትኛውን መምረጥ ነው ማለት ነው? ክሊን የሆነውን ወይ መምረጥ። እነዚህ ሃዛርዲየስ የሆኑ ኬሚካሎችን አሴሮ ማቴሪያልም አለመጠቀም፣ እነዛ ባይ ፕሮዳክት ሆኖ እንዳይመጡም ሪአክሽናችን ላይ መጠንቀቅ የግድ ያስፈልጋል ማለት። ስለዚህ እነዚህ ሃዛርዲየስ ኬሚካሎችን ምን ማለት ዲስካርድ ማድረግ። ምክንያቱም እነሱ ምን ያደርጋሉ? ለኢንቫይሮንመንታችን ቶክሲክ ሰብስታንስ ያቀብላሉ። ኢንቫይሮንመንታችን ላይ ቶክሲክ የሆኑ ሰብስታንሶች ምን ያደርጋሉ? ወደ ኢንቫይሮንመንቱ ይለቃሉ። ወይ መሬት ላይ ይሆናል፣ ወይ አየር ላይ ይሆናል፣ ወይ የውሃ አካላት ላይ ይሆናል። እሱ ደግሞ ኢንቫይሮንመንታችን ከጊዜ ወደ ጊዜ እየበከለ ለኑሮ የማትመች እንትን እየፈጠርን ይሄዳል፣ ኢንቫይሮንመንት እየተፈጠረ ይሄዳል ማለት ነው። ኦኬ አሁን ባለንበት ሞደርን ኢንዱስትሪ ላይ ምን አድርጓል? ሲምፕሊፋይ ያደረገው ፕሮሰሱ ሲምፕሊፋይ ተደርጓል። ምኑ ለስ አስማች አስ ፖሲብል ምንድነው ኢፌክቲቭ የሆነ ፊውል አጠቃቀም አይደለ? ድሮ የምንጠቀማቸው ማሽኖች ረጅም ጊዜ ብዙ ነዳጅ ፈጅተው የምንጠቀማቸው ማቴሪያሎች አሁን ግን በጣም ኤፊሽንት በሆኑ ኢፌክቲቭ በሆኑ ማቴሪያሎች ይቀየራል። ስለዚህ እሱ ምን ያደርጋል? ፊውል ኮንሰምፕሽኑን ይቀንሳል። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።